ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዛሬ ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 7.4 ዘ ኢንዱስትሪያል ሴክተር ኢን ዘ ኢትዮጵያ ኢኮኖሚ የሚለውን ቶፒክ አሊያም ሌሰን እንጀምራለን ማለት ነው። በተለይም ይህን ቶፒክ በሁለት ኤፒሶዶች አሊያም በሁለት ፓርት ተከፋፍለን የምንመለከት ይሆናል። ዛሬ ፓርት 1 እንመለከታለን። ኔክስት ደግሞ ፓርት 2 የሚለቀቅላችሁ ይሆናል። ከዚህ በፊት ስፔሻሊ ስለ ኢትዮጵያን አግሪካልቸራል ሴክተር በደንብ አድርገን ተመልክተን ነበር። እስቲ አሁን ደግሞ በዛሬው ቪዲዮ ኢንዱስትሪያል ሴክተር ኢን ኢትዮጵያ ስፔሻሊ ኢትዮጵያ ውስጥ ያለው የኢንዱስትሪ ሴክተር ምን ይመስላል፣ ምን አይነት ፕሮብሌም እንዲሁም ምን አይነት ፊቸሮች፣ ባህሪዎች፣ ጥቅሞች አሉት የሚሉትን ነገር በጣም ባጠርና ግልጽ በሆነ መንገድ የምናይና የምንመለከት ይሆናል ማለት ነው። ዘ ኢትዮጵያን ኢንዱስትሪ ሴክተር ሃዝ ቢን ስሞል ኮምፔር ቱ ዘ አግሪካልቸራል ኤንድ ሰርቪስ ሴክተር። በተለይም በሀገራችን ኢኮኖሚ ውስጥ የፋብሪካዎችና የማምረቾች ዘርፍ ከግብርናና ከአገልግሎት ዘርፍ ጋር ሲነጻጸሩ በጣም አነስተኛ ድርሻ እንዳላቸው ትመለከታላችሁ። አሁንም ቢሆን ኢኮኖሚያችን ዋና የጀርባ አጥንት ሆኖ እያገለገለ ያለው ነገር ግብርናው አሊያም አግሪካልቸሩ እንደሆነ ሁልጊዜም ማስታወስ አለባችሁ። ስለዚህ ኢትዮጵያ ውስጥ ያለው የኢንዱስትሪ ሴክተር ስፔሻሊ ገና ነው፣ ገና አላደገም። በተለይም ደግሞ ከግብርናና ከሰርቪስ ሴክተር አንጻር በምንመለከትበት ጊዜ ሊትራሊ ገና የሚባል አለም ገና ልጅ እንደሆነ ይህ ሴክተር ትመለከታላችሁ ማለት ነው። ዚስ ኩድ ቢ ዲው ቱ ዘ ሾርት ሂስትሪ ኢንዱስትሪያላይዜሽን ኢን ዘ ካንትሪ። እንደሚታወቀውም ሀገራችን በኢንዱስትሪ ዘርፍ ያላት ሂስትሪ አሊያም ታሪክ እጅግ በጣም ትንሽ ነው አሊያም ገና ነው። የአውሮፓን ሂስትሪ በምንመለከትበት ጊዜ በተለይም አውሮፓ ኢንዱስትሪ ከጀመሩ ኦልሞስት 300-200 ዓመት ሆኗቸዋል። ይሄ በጣም ረጅም ጊዜ ነው። ሀገራችንን በምንመለከትበት ጊዜ ግን ይሄ ሂስትሪ አሊያም የኢንዱስትሪያላይዜሽን ሂስትሪ ገና ነው፣ ገና በደንብ አላደገም። ይሄ ደግሞ ስፔሻሊ የግብርናው ሴክተሩና ከሰርቪስ ሴክተሩ ጋር እኩል እንዳያወዳደር እንዳደረገው ትመለከታላችሁ ማለት ነው። Its growth was modest, not exceeding 6.7% for the last 4 decades, except during the year from 1997-98 up to 2009-2010. ለዚህም ማሳያ ባለፉት 40 ዓመታት ውስጥ የኢንዱስትሪ ዘርፍ ያሳየው እድገት በጣም አዝጋሚ ወይም መካከለኛ እንደሚባል ትመለከታላችሁ። ይሄ ማለት የኢንዱስትሪ ዘርፉ በየዓመቱ የሚያሳየው እድገት 6.7% ብቻ ነው አሊያም 6.7% ብቻ ነው የሚያሳየው። ከዛ በላይ እንደማይበልጥ ትመለከታላችሁ። ነገር ግን ከ1997-98 እስከ 2009 እስከ 2010 ዓመተ ምህረት በነበሩት ዓመታት ውስጥ የኢንዱስትሪው ዘርፍ ከተለመደው ፍጥነት ወጣ ባለ መልኩ የተሻለና ከፍተኛ እድገት አስመዝግቦ ነበር። ከዚያ ውጪ ባሉት ዓመታት ግን ይሄ እድገት አሊያም ይሄ የኢንዱስትሪ ሴክተር ብዙም እንዳላደገ አሊያም ብዙም ከፍ እንዳላለ የምታዩና የምትመለከቱ ይሆናል ማለት ነው። ዘ ኢንዱስትሪ ሴክተር ኢዝ ዶሚኔትድ ባይ 3 ሰብ ሴክተር ማኒፋክቸሪንግ 38%፣ ኮንስትራክሽን 25% ኤንድ ኤሌክትሪክ ኤንድ ዋተር ሰፕላይ 18%። በተለይም የኢንዱስትሪ ሴክተሩ በዋናነት በሶስት ዋና ዋና ሰብ ሴክተሮች እንደሚከፋፈል ትመለከታላችሁ። እሱም ማኒፋክቸር ሴክተር፣ ኮንስትራክሽን ሴክተር እና ኤሌክትሪክ ኤንድ ዋተር ሰፕላይ ሴክተር እየተባለ ይከፋፈላል ማለት ነው። ከእነዚህ ሴክተር ውስጥ ደግሞ ሞር ትልቁ ሚና የሚጫወተው ማኒፋክቸር ሴክተሩ እንደሆነ ትመለከታላችሁ። ይህም በቁጥር ስናስቀምጠው ወደ 38% ይሆናል። ከሱ በመቀጠል ደግሞ ኮንስትራክሽን 25%፣ ከሱ በመቀጠል ደግሞ ኤሌክትሪክሲቲ ኤንድ ዋተር ሰፕላይ 18% ላይ እንደሚገኙ ትመለከታላችሁ። በሌላ በኩል ደግሞ ዘ ሪሜኒንግ ሰብ ሴክተር ኤሌክትሪክሲቲ፣ ማይኒንግ ኤንድ ኳየሪንግ ኢቲሲ ኮንስቲቱት ሪሜኒንግ 90%። በተቃራኒው ደግሞ 19% የሚሆነውን ድርሻ ደግሞ እንደ ማዕድን ማውጣት አሊያም ማይኒንግ ኤንድ ኳየሪንግ የሚሉናቸው ነገሮችና ሌሎች ትናንሽ የኢንዱስትሪ እንቅስቃሴዎች ይህን ፐርሰንት ከቨር እንደሚያደርጉ ትመለከታላችሁ ማለት ነው። ስለዚህ ሁሌ ማስታወስ ያለባችሁ ኢንዱስትሪ ሴክተር ውስጥ ከሚካተቱ ሰብ ሴክተሮች መካከል ማኒፋክቸር ሴክተር በኢትዮጵያ ውስጥ ትልቅ የሆነ ድርሻ እንዳለ ትመለከታላችሁ። ከዛ በመቀጠል ነው ኮንስትራክሽን፣ ዋተር ሰፕላይ እንዲሁም ማይኒንግ እና ኳየሪንግ ተከታትለው የሚመጡት ማለት ነው። ግን ይህ የኢንዱስትሪ ሴክተር ምን አይነት ፊቸር አለው፣ ምን አይነት ባህሪ አለው፣ ምን አይነት ጥቅም አለው ብለን ለማየት እንሞክር። ሜን ፊቸር ኦፍ ኢንዱስትሪያል ሴክተር የምንላቸው እጅግ በጣም ብዙ ናቸው። ግን ዋና ዋናዎቹን በምንመለከትበት ጊዜ የመጀመሪያው ዘ ሴክተር ኮንትሪቢዩት አባውት 13% ኦፍ ጂዲፒ ኤንድ 9.5 ኦፍ ኢምፕሎይመንት። በተለይም የኢንዱስትሪ ሴክተር ከምንም በላይ ደግሞ የማኒፋክቸሪንግ ሴክተር በኢትዮጵያ ጂዲፒ ውስጥ 13% የሚሆነውን ጂዲፒ የሚሸፍነው የኢንዱስትሪ ሴክተር እንደሆነ ትመለከታላችሁ። በሌላ በኩል ደግሞ 9.5% የሚሆነው ሰራተኛ በኢንዱስትሪ ሴክተር ውስጥ ተሰማርቶ ነው የሚሰራው። ይሄ ማለት ኢትዮጵያ ውስጥ ካሉ ሰራተኞች መካከል 9.5% የሚሆነው ሰራተኛ በኢንዱስትሪ ውስጥ ነው የሚሰራው እያልን ነው። ይሄ ማለት በኮንስትራክሽን ውስጥ ነው የሚሰራው፣ በዋተር ሰፕላይ ኤንድ ኤሌክትሪክ ሰፕላይ ውስጥ ነው የሚሰራው፣ አሊያም በማኒፋክቸሪንግ ኢንዱስትሪ ውስጥ ነው የሚሰራው ወይም በማይኒንግ እና በኳየሪንግ ኢንዱስትሪ ውስጥ ነው የሚሰራው እያልን ነው። ይሄ ደግሞ በፐርሰንት ሲሰራ 9.5% እንደሆነ ትመለከታላችሁ። ሁለተኛው ነገር ደግሞ they are about 113 state owned and 7000 private manufacturing industry of all size many engaged in the production of consumer good
በተለይም 130 የሚሆኑ በቁጥር አነስተኛ የሆኑት ትላልቅ ኢንዱስትሪዎች በመንግስት እጅ እንዳሉ አለ መንግስት ኮንትሮል እንደሚያደርጋቸው ትመለከታላችሁ። ስንታልን ወደ 130 የሚሆኑ ኢንዱስትሪዎችን። በተቃራኒው ደግሞ በጣም ከፍተኛ ቁጥር ያላቸው ማለትም ወደ 7000 የሚጠጉ የተለያዩ መጠን ያላቸው ትናንሽ መካከለኛና እንዲሁም ትላልቅ ኢንዱስትሪዎች በግል ባለሀብቶች ቁጥጥር ስር እንደሆነ አለም የግል ባለሀብቶች ራን እንደሚያደርጉት አለም ኮንትሮል እንዳደረጉ ትመለከታላችሁ። እነዚህ የመንግስትም ሆኑ የግል ማኒፋክቸሪንግ ኢንዱስትሪዎች በብዛት የሚያተኩሩት የሸማች እቃዎች አለም ኮንሱመር ጉድ በማምረት ላይ ነው። የሸማች እቃዎች ማለት አለም ኮንሱመር ጉድ የምንላቸው ነገሮች ሰዎች በዕለት ተዕለት ህይወታቸው በቀጥታ የሚጠቀሙባቸው እንደ ምግብ፣ መጠጥ፣ ሳሙና፣ ልብስ፣ ጫማ የመሳሰሉት ምርቶችን ማለት ነው። ስለዚህ የመንግስትም ሆነ የግል ድርጅቶች በብዛት የሚያመርቱት እነዚህን ነገሮች እንደሆነ አለም ኮንሱመር ጉዶችን እንደሚያመርቱ የምታዩና የምትመለከቱ ይሆናል ማለት ነው። ለምሳሌ እንኳን ሜን ፕሮዳክት ኦፍ ዚስ ማኒፋክቸሪንግ ኢንዱስትሪ ኢንክሉድ በምናይበት ጊዜ ማለትም እነዚህ ማኒፋክቸሪንግ ወይም እነዚህ ድርጅቶች በብዛት ምን ነገሮችን ያመርታሉ ብለን በምናይበት ጊዜ ቴክስታይል፣ ፉድ ስታፍ፣ ቶባኮ፣ ቢቨሬጅ፣ ሴመንት፣ ሌዘር ኤንድ ሌዘር ፕሮዳክት፣ ውድ፣ ሜታሊክ ኤንድ ነን ሜታሊክ ፕሮዳክት፣ ፔፐር፣ ፕላስቲክ፣ ታይልስ፣ ክሎዚንግ፣ አፒል፣ ካንድ ኤንድ ፍሮዝን ሚት፣ ሹገር ኤንድ ሞሌስ ኤንድ ኦይል ኬክ ኤንድ ፔትሮሊየም ፕሮዳክት። እነዚህ ድርጅቶች ስፔሻሊ እነዚህ ነገሮችን በብዛት እንደሚያመርቱ ትመለከታላችሁ። ይህ ማለት በአጭሩ በዋናነት የሚያመርቱት ከምግብና ከመጠጥ ጋር የተያያዙ ነገሮች፣ ጨርቃ ጨርቅና ቆዳ፣ ከግንባታ እቃዎች ጋር የተያያዙ ነገሮች ማለትም እንደ ሲሚንቶና ብረታ ብረት የመሳሰሉ ነገሮች እንዲሁም ፕላስቲክ፣ የነዳጅ ውጤቶች ያሉትን የዕለት ተዕለት የሰዎች ፍላጎትን የሚያሟሉ ምርቶችን ስፔሻሊ እነዚህ ማኒፋክቸሪንግ አለም እነዚህ ድርጅቶች የመንግስትም የግልም ሆኑ በብዛት እንደሚያመርቱ የምታዩና የምትመለከቱ ይሆናል። The gross performance of the industrial sector saw applicable improvement in recent year compared to the average growth rate 6.7% over 10 years 2001-2 and 2009-10 በእነዚህ 10 ዓመታት ውስጥ የኢትዮጵያ ኢንዱስትሪ ዘርፍ ያስመዘግብ የነበረው አማካኝ የእድገት መጠን 6.7% ነበር። ይህ እድገት መጥፎ የማይባል ቢሆንም በጣም ፈጣን የማይባል እንደሆነ ግን ልብ ማለት አለባችሁ። በቅርብ ዓመታት ውስጥ ግን የዘርፉ እድገት አፈጻጸም ካለፈው አማካይ 6.7% እድገት ጋር ሲነጻጸር በጣም የሚደንቅና ከፍተኛ የሆነ መሻሻል እንዳስመዘገበ ትመለከታላችሁ። ይህም ማለት አዳዲስ ፋብሪካዎች እየተገነቡና ዘርፉ በከፍተኛ ፍጥነት እያደገ መምጣቱን የምታዩና የምትመለከቱ ይሆናል ማለት ነው። ለምሳሌ እንኳን ሉኪንግ አት ዘ ግሮዝ ፐርፎርማንስ ኦፍ ኢች ሰብ ሴክተር ኮንስትራክሽን ሴክተር ሪጀርት ዘ ሃይስት ግሮዝ ኦፍ ሬት ቢትዊን 2002 አፕ ቱ 2010 ከፈረንጆቹ 2002 እስከ 2010 በነበሩት ተከታታይ 8 ዓመታት ውስጥ ከሁሉም የኢንዱስትሪ ሰብ ሴክተሮች መካከል ከፍተኛ የሆነ የእድገት ግሮዝ አለም የእድገት መጠን ያስመዘገበው የኮንስትራክሽኑ ዘርፍ እንደሆነ ትመለከታላችሁ። ይሄ ማለት ከ2002 እስከ 2010 ባሉት ዓመታት ውስጥ በሀገሪቱ በርካታ የሆኑ አዳዲስ መንገዶች፣ ትምህርት ቤቶች፣ ዩኒቨርሲቲዎች፣ ህንፃዎች፣ ግድቦች በስፋት ይገነቡ ስለነበር ዘርፉ በከፍተኛ ፍጥነት እንዳደገ ትመለከታላችሁ። ከዚህም በተጨማሪ ኢት አቨሬጅድ አባውት 30% ፐር ይር 2006 አፕ ቱ 2010 compared only 4.6 between 1991 up to 1992 and 2005 up to 2006 ከ1991 እስከ 1992 እንዲሁም ከ2005 እስከ 2006 በነበረ ወቅት ላይ የኮንስትራክሽን ዘርፉ እድገት በጣም አዝጋሚ ነበር። በአመት በአማካይ 4.6% አሊያም 4.6 በመቶ ነበር እድገት ያሳይ የነበረው። ነገር ግን ከ2006 እስከ 2010 በነበሩት አመታት ውስጥ ግን ኮንስትራክሽን ዘርፍ በከፍተኛ ሁኔታ እንዳደገ ትመለከታላችሁ። የእድገቱ ፍጥነትም በአመት 13% ላይ እንደደረሰ ትመለከታላችሁ። ይህ ማለት እድገቱ ከድሮ ማለትም ስፔሻሊ 1991-92 እንዲሁም 2005-2006 ላይ ከነበረው አመት በ3 እጥፍ ገደማ በደንብ አድርጎ እንዳደገ የምታዩና የምትመለከቱ ይሆናል ማለት ነው። በተቃራኒው ደግሞ ላርጅ ኤንድ ሚዲየም ስኬል ኦፍ ኢንዱስትሪ ሪከርድድ ሰከንድ ሃይስት ግሮዝ ኦፍ ሬት። ትላልቅና መካከለኛ ማኒፋክቸሪንግ ወይም ላርጅ ኤንድ ሚዲየም ስኬል ኢንዱስትሪ የምንላቸው ነገሮች ደግሞ ማለትም ለምሳሌ ትላልቅ የሲሚንቶ ፋብሪካዎች፣ የጨርቃጨርቅ እንዲሁም የቢራ ፋብሪካዎች ሁለተኛውን ከፍተኛ እድገት ፍጥነት አለም ሰከንድ ሃይስት ግሮዝ ሬት እንዳስመዘገቡ ትመለከታላችሁ። እስቲ አሁን ደግሞ ሜጀር ፕሮብሌም ኦፍ ኢን ዘ ሴክተር የሚለውን ነገር እንመልከት። ማለትም ኢንዱስትሪ ሴክተሩ ያለበት ችግር አለም ያለበት ፕሮብሌም ምንድን ነው የሚለውን ነገር በአጭሩ ለመመልከት እንሞክር። ኢንዱስትሪ ሴክተር እንዳያደግ እጅግ በጣም ብዙ የሆኑ ፕሮብሌሞች አለም ማነቆች ወይም ችግሮች እንዳሉበት ትመለከታላችሁ። ከነዛ መካከል ግን ዋና ዋናዎቹን በምንመለከትበት ጊዜ
የመጀመሪያውና አንደኛው ነገር ላው ኢንዱስትሪያል ቤዝ ነው። ይሄ ማለት ቀደም ሲል እንዳየነው በሀገሪቱ የፋብሪካዎች ቁጥር ገና አነስተኛ ነው። ዘርፉም በደንብ አድርጎ እንዳላደገ ትመለከታላችሁ። ለምን ካልን ኢንዱስትሪ ሴክተር በኢትዮጵያ ውስጥ እንደ አግሪካልቸር ሴክተር እጅግ በጣም ብዙ የሆነ ሂስትሪ አለም ሎንግ ሂስትሪ አለም እጅግ በጣም ብዙ የሆነ ታሪክ የለውም። ገና ነው፣ ገና ልጅ ነው። ስለዚህ በደንብ አድርጎ እንዳላደገ አሊያም ሎ ቤዝ ላይ እንደሆነ ትመለከታላችሁ። እሱ አንደኛው ችግር ነው። ሁለተኛው ነገር ደግሞ ሎ ፕሮዳክቲቪቲ ኦፍ ሌቭል ነው። ከምታስቡት በታች ስፔሻሊ ኢንዱስትሪ ሴክተር የሚሰጠው ነገር ፕሮዳክቲቪቲው ሎው አሊያም አነስተኛ እንደሆነ ትመለከታላችሁ። በሌላ በኩል ደግሞ አንደር ዩቲላይዜሽን ኦፍ ካፓሲቲ እንደሆነ ታያላችሁ። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ አቅምን ሙሉ ለሙሉ አለመጠቀም የኢትዮጵያ ኢንዱስትሪዎች ትልቁ ችግር እንደሆነ ታያላችሁ። ይህ ማለት በአጭሩ ምን መሰላችሁ? ለምሳሌ አንድ ፋብሪካ በቀን 1000 ጫማ የማምረት አቅም ኖሮት በተለያዩ ችግሮች ምክንያት 300 ወይም 400 ጫማ ብቻ የሚያመርትበት ሁኔታ ሲፈጠር ይህን ነገር አንደር ዩቲላይዜሽን ኦፍ ካፓሲቲ ወይም ከአቅም በታች ሙሉ ለሙሉ ማምረት እንላለን። ይህም ነገር የኢትዮጵያ ኢንዱስትሪዎች ችግር እንደሆነ ትመለከታላችሁ። በሌላ በኩል ደግሞ ሾርቴጅ ኦፍ ፎሪን ኤክስቼንጅ፣ ኒው ኢንቨስትመንት፣ ሮ ማቴሪያል ኤንድ ስፔር ፓርት ትልቁ ደግሞ የዚህ ሴክተር ትልቁ ማነቁ ነው አለም ትልቁ ችግር ነው የሚባለው ስፔሻሊ የውጭ ምንዛሬ እጥረት አለም ሾርቴጅ ኦፍ ፎሪን ኤክስቼንጅ እንደሆነ ትመለከታላችሁ። በተለይም ይህ ዘርፍ በዚህ ነገር መጠቃቱ ሊተራሊ አብዛኞቹ ድርጅቶች አለም ፋብሪካዎች ከውጭ የሚፈልጉትን ነገር እንዳያስገቡ ያደርጋቸዋል። ቢኮዝ የውጭ ምንዛሬ እጥረት ስላለ ማለት ነው። ከዛ በተጨማሪ ደግሞ በዚህ ሴክተር ላይ አለም በዚህ ዘርፍ ላይ አብዛኞቹ ባለሀብቶች ኢንጌጅ እንደማያደርጉ አለም እንደማይሳተፉ በአጭሩ ገንዘባቸውን ኢንቨስት እንደማያደርጉበት ትመለከታላችሁ። ከምንም በላይ ግን የሮ ማቴሪያል እና የስፔር ፓርት እጥረት ትልቁ ችግር እንደሆነ ትመለከታላችሁ። ሮ ማቴሪያል ማለት የጥሬ ዕቃ ችግር ነው። ስፔር ፓርት ደግሞ ማለት የመለዋወጫ ችግር ነው። ሶ እነዚህ ነገሮች አንድ ላይ ሆኖ ስፔሻሊ ኢንዱስትሪ ሴክተሩን ቻሌንጅ እንደሚያደርጉት አለም እንደሚፈትኑት ትመለከታላችሁ። ከዚህ በተጨማሪ ደግሞ ቬሪ ሎ ሌቭል ኦፍ ቴክኖሎጂ፣ ሃይ ቴክኖሎጂ ኦፍ ኢምፖርተር ቴክኖሎጂ። ይሄ ማለት ደግሞ በፋብሪኮቻችን ውስጥ የምንጠቀምባቸው ቴክኖሎጂዎች የዘመኑን ያህል ያልረቀቁና እጅግ በጣም ዘመናዊ የማይባሉ ናቸው። ከዛም በተጨማሪ አብዛኞቹ ቴክኖሎጂዎች ስፔሻሊ ከውጭ ሀገር የሚመጡ መሆናቸው ይሄ ነገር ትልቅ ፈተና እንደሆነባቸው ትመለከታላችሁ። የመጨረሻው ነገር ደግሞ ሎው ሌቭል ኦፍ ስኪል ኤንድ ማኔጅመንት ነው። ዝቅተኛ የሙያና የማኔጅመንት አመራር ክህሎት ስፔሻሊ ይህን ዘርፍ ከምታስቡት በላይ ቻሌንጅ እንደሚያደርገው አሊያም የዚህ ዘርፍ ዋና ዋና ፕሮብሌሞች እንደሆኑ የምታዩና የምትመለከቱ ይሆናል ማለት ነው። ኔክስት ደግሞ ሮል ኦፍ ኢንዱስትሪያል ሴክተር ቱ ኢትዮጵያን ኢኮኖሚ የሚለውን ነገር የምንመለከት ይሆናል። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል